11:45 narrated አቡ ሁሬራ እንደተረከው አላስ ሜሴንጀር ፒስ ቢ አፖን ሂም said ያላ መልእክተኛ ሰላም በሱ ላይ ይሁንና እንደዚህ አለ our lord the blessed the superior comes every night down on the nearest heaven to us when the last third of the night remains የመጨረሻው ሶስተኛ ሰዓት ክፍል ሲቀር ያኛ የተከበረው አምላካችን ወደ ታች ይመጣል ወዴት ወደ ቅርቢቱ ሰማይ ወደ ቅርቢቱ ሰማይ ይመጣል saying is there anyone ብጅታ ሆነ እሺ አንብበው ብጅታ ነው ኔጋ እሺ saying የአደስ ጀመር to invoke እሺ አሁን ይሰማል ላይ እኔ ድምፅ ቆይ አንዴ ነበብ አብዱራሂም አይቶ ተረድቻለሁ አብዱራሂም ይሄ ሐዲሱ ደፊ ነው ሐዲሱ ልንገር ደፊ ነው ሐዲሱ ትክክለኛ አይደለም አዳምጠኝ ልንገር ምንድነው ትክክለኛ አይደለም የሚለውን ነገር እኔ ምሳሌ ልስጥህ ቆይ ከቁርአን ልስጥህ ለምሳሌ ለዚህ ማለት ነው ሰባት ቦታ ላይ ልስጥህ አብዱራሂም በ28 ሳቢያው አትረዳም አንተ ክፋት ምንድነው አትረዳም መጀመሪያ ተረዳ ቆይ ዳይፍ ነው አልከኝ አይደል እጅን ስም ይቀበልሃለሁ ለምን መሰለ እጅን ስም የምቀበል 28 ሳቢያዎችን ነው ዳይፍ የምትላቸው አሉ የሚባሉትን ማለት ነው ይሄ አዲስ ይሄ አንድ ቦታ ይሄ እኮ ትክክለኛ ሐዲስ ትክክለኛ ሐዲስ ቆይ አዳምጥ ዳይፍ ያልክበት ነው መረጃ ታመጣና ታሳየኛለህ ይሄን አዲስ ዳይፍ ነው የሚለው እኔ ልሰጥ እኮ ነው መጀመሪያ ተረዳ አንጫጫ ከቁርአን ቀጥሎ በአንደኝነት ተቀባይነት ያለው ቡኻሪ ነው አንድ ቦታ አይደለም ሰጣው አልኩ 28 አዲስ ነው ዳኢፍ አድርገህ የምትለው አንድ አይደለም ግን ዳኢፍ አንተ ስትል መረጃ ታመጣና ታሳያለህ ከዛ እኔ ንጽጽር አቆማለሁ ዳኢፍ ሚሊየንን አዲስ ካመጣየው ትልቁ ላይ አደርጋለሁ ብዙ መጫወጫው አልፈልግም ግን ያለ መረጃ ዝም ብለህ ሳታውቅ ዳኢፍ ነው አትበል ያው ትልቁ ላይ አድርግ ይሄን አዲስ ዳኢፍ የሚለውን ክፈት እናሳየን 28 ነው አልኩ አንድ አይደለም አዳምጥ 28ነቱ አይደለም ንገር አብዱራሂም ክፈት ተረዳ እኔ ስልኬ ላይ መክፈት አልችልም ስልኬ ላይ ነው በዚህ ንገረውና እዚህ ሊክፈትልህ በቃ ቁጥሩን ንገረው ይሄው ዳኢፍ ተብሏል የሚለው እኔ ራሴ ልስጥህ ከቁርአን አዳምጠኝ ይሄ ሐዲስ የሚባለው ነገር ሐዲስን ስትናገር መጀመሪያ አንድ ከቁርአን ማስረጃ መኖር አለበት ገባህ አይደለም ከቁርአኑ አንድ ማስረጃ ከሌለ ይሄ እኮ ማንኛውም ሰው እኔም እኮ ቡኻሪ ብለዋል ብዬ እኮ ምጽፈው ነው ታውቃለህ አይደለም ቡኻሪ ብለዋል ብዬ ጽፈዋለሁ ይሄ ሐዲስ ቀላል ነው ግን ከቁርአን ማስረጃ ስጠኝ አንተ ይሄ ሐዲስ አዳምጠኝ ይሄ ሐዲስ በቁርአን ላይ ደግሞ አንስማማ ሀባሽ እንደሆንክ ነው አሁን እየተረዳሁ ያለሁት ሀባሾች ትንሽ እንደዚህ እንትኖች እንደምትቸገሩ ይገባኛል ነገር ግን እንዲህ በለው ሐዲሱን ጥራና ሪከርድ አድርጉት ይሄ አዲስ ውድቅ ነው ተቀባይነት የለም በልና ተናገር ሪከርዱን ነገ ታዋለህ የራስ ሰዎች ምን እንደሚሉት አያዋለህ እንደዛ በልና ተናገር አላህ ከሌሊቱ ሶስተኛ ክፍል ለምን እናገራለሁኝ ራስ ማስረጃ አስጠኛልኩ እኮ አሁን ይሄ ሐዲስ ስታወጣ ከዚህ ቁርአን ማስረጃ አለው ስትለኝ እኔ ደግሞ ልንገር የዚህን ቁርአን ማስረጃ ልስጥ የዚህን ሐዲሱ ማለት ነው ግን መጀመሪያ አንተ ለዚህ ሐዲስ አሁን ማንኛውም ሐዲስ ዝም ብሎ ሰው ይጽፈዋል ግን ከቁርአን ማስረጃ አለው እያልኩ ነው አሁን እየጠየኩ ሐዲስ ስታስቀምጠው ማስረጃ አለ ስጠኝ እስኪ ያለ በመጀመሪያ ደረጃ ሐዲስ ሙሉ አይደለም ለምሳሌ ሙሐመድ ማን ነው ብልህ ከሐዲስ አሰጠኝም ከቁርአን አሰጠኝም አራት ጊዜ ብቻ የተጠቀሰው ስንት ጊዜ ነው በቃ የምትሰግደው ብልህ 5 ትለኛለህ 5 ጊዜ ስገድ የሚል ቁርአን ላይ አትሳካ ምክንያቱም ቁርአንህ ምንድነው የሚለው መሰለህ የነብይን ሱና ተከተል ነው ቢልህ ሰላም ሙስሊሞቹ ምን እየሰራችሁ አትወጡም እንዴ አትወጡም ለምንድን ነው እናንተ ዝም ትገቡት አንቺ ራስሽ ምን ልትሆኚ እዚህ ገባሽ እስልምና እውቀትን ጥላቻ እዚህ ነው ያለባቸው ምክንያቱም ሁሉም ደንቆሮ እስልምና ጥላቻ የለውም
መርሐባን። አሁን ወደ ጥያቄ ልግባ። እኔ ጥያቄ ልጠይቅ። አብዱራሂም ተቀበል፣ መጀመሪያ ጥያቄን ተቀበል። አብዱራሂም እንስማማ። ነቢይህ የት ነው የተወለደው? በቀን 5 ስገድ ሚል በቁርአን ሊያሳየኝ ብለህ አታሳየኝም። ጅብሪል ማነው የሚለው እሱን አሳይሃለሁ እኔ በማስረጃ። ነቢይ ማነው እሱ? የት ነው የተወለደው? መቼ ነው የተወለደው? በቁርአን አሳየኝ። ሻዳዝ አለው አሳየኝ። ሻዳዝና አሁን አሁን ለአንተ ምን አልክ መሰለህ? የነቢይን ሱና ተከተል የሚለውን ሱኒ ሙስሊም ተብለህ አልቀበልም የነቢዩን ንግግር ብለሃል። ቴንኪው። ነቢይ የት ነው የተወለደው? ሙሐመድ ማን ነው? ከቁርአን አሳየኝ። አንተ ጽፈህ ያመጣው እኮ ነው። አሻሽለህ ጽፈህ ያመጣኸው ጥያቄ ነው ይሄ። አብዱራሂም ማንኛውም ሰው የአፕሊኬሽን አላምንም። ቁርአኑ ካለ ወይም ሐዲሱ ካለ ራሱ መጽሐፉ ካለ ያው አዲሱ አለኝ። እስልምናን ለቀህ ከወጣ አሁን አሳያለሁ። አዲሱ አለኝ። ያው መጽሐፉ አለኝ። ከፍቻ አሳያለሁ። ግን አትንጣጣ፣ ተረጋጋ። 28 አዲስ ነው አልኩ። ይሄ እኔን አይደለም። አሁን ሙስሊሞችን አስገባላለሁ። እነሱ ሲያምኑት ታየዋለህ። ተረጋጋ። በእውቀት አውራ ያልኩ ለዚህ ነው። አዲሱን አነበብከው። ካነበብከው በኋላ ሌላ ፍርድ ለምን ትፈርዳለህ? እኔ አይደለሁም ያንተን አዲስ የጻፉት። አይ ቁርአን ላይ ነው የምቆመው ካልከኝ ደግሞ 100 ጥያቄ ብጠይቅህ አንዱንም ሳትመልስ ትወጣለህ። ምክንያቱም ቁርአን በራሱ መቆም ስለማይችል በቀን 5 ትሰግዳለህ። በቀን 5 ጊዜ ስገዱ የሚል ቃል በቃል አሳየኝ ብለህ አታሳየኝም። የቅርቢቱ ሰማይ ውስጥ ወደ ቅርቢቱ መስጊድ አስወሂድ ነው የሚለውን ሱረቱ እስራኤል ያለው ማን ነው ነብዩ ብልህ ጠይቀህ አታቀኝም። አቡላብ ማን ነው ብዬ ብጠይቀህ አትነግረኝም። ከቁርአን ላይ ማን እንደሆነ አይታወቅም። ሙሐመድ እናቱ ማነች? አባቱ ማን ነው? የት ኖረ? የት ሞተ? ከቁርአን አሳየኝ ብላ አታሳየኝም። ጅብሪል ምንድን ነው? ሴጣን ነው? ሰው ነው? መልአክ ነው? ቃል በቃል አታሳየኝም። ተውሂድ ታምናለህ? ተውሂድ ብለህ ተውሂድ የሚል ቃል በቃል ከቁርአን አሳየኝ ብላ አታሳየኝም። ምክንያቱም ቁርአን ላይ የለም። ቁርአን ላይ ሱራ 12 ግልጽና የተብራራ ነው ይላል። ሱራ 6 114 እስከ 115 ግልጽና የተብራራ ለነገሮች ሁሉ ገላጭ ይለዋል። ሱራ 16 89 ላይ ነገሮቹን ሁሉ ገላጭ ይለዋል ቁርአንን። ይሄ ነገሮችን ሁሉ ገላጭ የተባለው እነኝህን ብጠይቀው ግን አይመልስልኝም። የግድ ወደ ነው የምትሄደው? ወደ ነብይ ሂድ ይልሃል። ምክንያቱም ሱረቱ አልአሕዛብ አያ 36 ላይ አላህና ነብዩ የደነገጉትን ማንም ለዋጭ የለውም ስለሚል፣ ስለዚህ እሱ የደነገገውን እሱ የተናገረው መቀበል ግዴታ ነው። ለዚህም ነው ሱኒ ሙስሊም የተባልከው። የእሱን ሱና የምትከተል የእሱን ፈለግ የምትከተል የእሱን አስተምሮ የምትከተል የተባልከው ለዛ ነው። አዳምጠኝ። ከጨረስክ አሁን አስጨረስኩ። እኔ ዝም ብያለሁ። አዳምጠኝ። አሁን ዝም ብያለሁ። አንተ ለጠየቅከው ጥያቄ እኔም ልጠይቅህና ጥያቄ። አቤት መርሃባን። እስኪ በረድ በይ፣ ድምፅሽን ቀንሸው። ምንድን ነው የምንለፈልፈው? መርሃባን። አሁን የምነግርህ ነገር አንድ ነገር፣ መጀመሪያ አዳምጥ። አንተ አዳምጥ መጀመሪያ። ጥያቄ ስትጠየቅ ወይንም ጥያቄ ስትጠይቅ ስትረዳ ነው። አያየሁ ነው ብዙ ጊዜ ይገባለሁ፣ ግን አትረዳም። የራስህን ነው የምታየው። አንደኛ ደግሞ አሁን ለሰጠኸው ጥያቄ አንተ ደግሞ ስትጠይቅ አንተ ስመልስ አንተ ለሰጠህ ጥያቄ እኔ ስመልስልህ ነበር። መጀመሪያ ጠይቀሃል። አላህ የት ነው ብለኸኛል፣ ነግሬሃለሁ። የጠየቀኝ ጥያቄ ብቻ ነው። እኔ አሁን ደግሞ ጠይቀሃለሁ። ይሄን ጥያቄ ለኔ ትመልስልኛለህ? ካልመለስክልኝ ደግሞ መጀመሪያ እኔም ጠይቅልህ፣ አንተም ጠይቀኛለህ፣ እኔም ጠይቀሃለሁ። በዚህ እንስማማ። አለዛ ዝም ብለህ የምታምታታይ ከሆነ ይሄ ማምታታት ነው፣ ማወናበድ። ተግባባን አይደለም? አብዱራሂም እኔ ምን እያወራህም እንደሆነ እየገባኝ አይደለም። እኔ ጥያቄ ግልጽ ነው። ጠይቀኛል፣ መልሼልሃለሁ። ሐዲስ ብለኛል፣ ሐዲሱ አልስማማም ብያለሁ። ግን አሁን ለምጠይቅ ጥያቄ መልስልኝ። እኔ ልጠይቅህ። ሐዲሱን እኮ ለመስማማትህን እኮ የምታሳየው አብዱራሂም መረጃ አንጥተህ ቆይ እኔ ቡሃሪ ነው ያቀረብኩልህ፣ ሳሂህ የሆነ ሐዲስ ነው ያቀረብኩልህ። ዳኢፍ ከሆነ ይኸው ዳኢፍ ይላል። ይኸው ዳኢፍ ብለውታል ዑለሞችን፣ ወይንም ደግሞ የእኛ ሙፈሲሮች ይህንን ሐዲስ ውድቅ ነው ብለዋል የሚል ማምጣት አለብህ። ሳታመጣ አሁን ምንድን ነው እያልከኝ ያለው? ሐዲሱን አልቀበልም አልከኝ። ለምንድን ነው የማትቀበለው? ማስረጃ አንጣ ነው እያልኩ ያለሁት። ምን ዳኢፍ ያሉበትን
አዳምጠኝ። ከቁርአን ስጠኝ። ከቁርአን አንተ ማስረጃ ውስጥ ከቁርአን ብያለሁ። እሱን ስጠኝ ብያለሁ። ጠይቀኸኛል። አዎ ጠይቀኸኛል። አሁን የጠየቀኝ ጥያቄ መልሼልሃለሁ። መጀመሪያ ላይ ማለት ነው አላያት ነው ብለኸኛል፣ ነግሬሃለሁ። እኔ አሁን ለምጠይቅ ጥያቄ አንተ መልስልኝ። ከዛ ደግሞ ከሐዲሱ ልንገርህ እኔ ማለት ነው። እኔ ካልጠየኩ ግን አልመልስልህም። አብዱራሂም ሐዲሱን እኮ አንድ አዲስ አይደለም የምክደው አልኩ። 28 አዲስ ነው የምክደው። ይሄንን ተግባባን። እሱን ወንድሜ እሱን ልካድም ልትወው ማለት ነው። አዳምጥ ቆይ አንዴ። አሉ የሚባሉ ሊቃኖችህን እየከፈትኩ ድምፃቸውን ላሰማ እችላለሁ። ከሌሊቱ 9 ሰዓት ላይ አላህ ወደ ሰማይ ይወርዳል ሲሉ እሱን አይደለም። አዳምጠኝ። እኔ ሻሃዳ ዝልሃለሁ ከፈለክ አልኩህ እኮ። ምን ይሄ ሐዲስ አሁን የገለጽኩት ዳኢፍ ነው የሚል አንጣልኝ። ቡሃሪን የጠቀስኩት አሁን አንተ ምንድነው እንዲሁ እኔ ያልኩትን እመን። መረጃ አንጣ አላመጣም። እንዴት ልመንህ ታዲያ? መረጃ አንጣ። አላልኩም። አዳምጠኝ። አባሽ ስለሆንክ አዳምጥ አንዴ። ማይር አታምታታ። ሙስሊም ነህ? ኦኬ። አላህ ከሌሊቱ 3ኛ ክፍል ላይ ወደ ቅርቢቱ ሰማይ ይወርዳል አይወርድም? ምን ላይ ነው የሚለው? ቡሃሪ፣ ሙስሊም፣ አቡ ዳውድ ሁሉም አዲስ ላይ ያመጣልሃለሁ። ቆይ ተረጋጋ። ይቀርባል የሚል ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ወርዶ ማነው ጸሎት የሚያደርገው ምሰማው? ማነው ምሕረት የሚለምን የምምራው ይላል አይልም? በዛ ሰዓት ዱዓ የሚያደርግ ሰው ተቀባይነት አለው ነው እንጂ ይላል አይልም? እሺ ሐዲሱን አንብብልን። እሺ ከዛ ሐዲሱን ተርጉምልን አንብብልንና በያ ቀድሞ ነበር ግን ሶሪ ማሄርን እንትን አልኩኝ። እያንዳንዱ እንትኖቻችሁን ላስደምጣችሁ እችላለሁ። ከዛ ወዲያ ባይዘ ታላላቅ የምትሏቸው የምታከብሯቸውን ይሄንን የፈሰሩበት አሁን ምን ዌብሳይት ላይ ሰርች አድርገህ ክፈት። ያው መጽሐፉ ካለ ክፈተው፣ ችግር የለብንም እኛ። መጽሐፉ ካለ ክፈተው። እኔ አለኝ መጽሐፉ ከፍቼ ማሳየት እችላለሁ። ይህንን አላምንም የኛው ትክክል አይደለም ካልክ መጽሐፍን ክፈተው። እኔ መጽሐፍቶቹ ስላሉኝ ያው እየከፈትኩ ማውጣት እችላለሁ፣ ማሳየት እችላለሁ፣ ከፍቼ ማሳየት እችላለሁ። መጽሐፍቶቹ ስላሉኝ ችግር የለብንም። አሁን የያዝከው ኪታብ ምንድን ነው? ክፈት። እኔ ከሁሉም አዲስ ላይ ከፍቼ አሳያለሁ። ከቡሃሪም ከሙስሊምም ከአቡ ዳውድም አሳያለሁ። ምንም ልክፈት። እኔ ቀጥል። በዌብሳይት ሳይሆን ትክክለኛውን ክፈትና አሳይ። አንብብ። ይሄ ስህተት ነው ካልክ መጽሐፍህን ክፈተው። እኔ እኮ አይደለሁም በርደኑ ያለብኝ እኔ አይደለሁም። ከፈለክ መጽሐፍህን ቁርአንንም እንትን ብዬ ማሳየት እችላለሁ። አላምንም ካልክ ነው ማሳየው። እኔ ላይ የለም መጽሐፉን ከፍተህ የአንተ ላይ ከሌለ እኔ ከፍቼ አሳያለሁ። አንተ ክፈት። ትክክል አይደለም ካልክ በርደኑ ሌላ አይደለም። ሐዲሱ አትፈሩበት፣ የነብያችሁ ንግግር ነው። አትሸማቀቁበት። ይሄ ባይዞ 28 ሳባዎችን ነው ድና የምታደርገው። ይህንን ከካድክ አንድ ሰው አይደለም አንድ አዲስ አይደለም የምክደው 28 አዲስ ነው ማስክል። እኔ እኮ ሰውን አይደለም የማምነው። መጀመሪያ ሐዲሱ አለ መኖሩ ነቢያችን ተናግረውት ነበር። ይህንን ሐዲስ አልተናገሩም እያሉ ነው እነሱ። ቆይ ይጨርሱ። ኢምራን አንዴ አለ ሐዲሱ እነሱ አልተናገሩም። ኢምራን ቆይ እነሱ የለም እየካዱ ስለሆነ ከእነሱ ጋር ልጨርስና በኋላ ከአንተ ጋር እመጣለሁ። ክደዋል። እነሱ አልተናገረም ብለዋል። ይሄ መካድና ለመካድ አይደለም እኮ። አንብብና ተርጉመልን። እሺ አላቅም ሌላ ነገር ነው። ውሸት ነው ዳኢፍ ነው ማለት ደግሞ ሌላ ነገር ነው። እኔ ዳኢፍ አመጣም ሳይሄ ነው ዳኢፍ ነው አላልኩም። ግን እኔ እነሱን ሳይሆን የምከተለው ሲጀመር እዚህ ጋር ይሄን አላሉም ስላልኩኝ እነሱን ክዳል ማለት አይደለም። ነብዩ በኔ ላይ እኔ ያልኩትን
የሚቀጥፍበት ካለ ገሃነም ይገባል ያለውን ረስተዋል። ይህንን የተናገረው እኮ ግለሰብ ሳይሆን ነብይህ ነው። አውቃለሁ። ስለዚህ ሐዲሱን አንብብና ተርጉመን ትንሽ። ነብዩ እኮ ታዲያ በእኔ መኑ አላሉ፣ የኔን ሱና ተከተሉ ነው እንጂ። በነብዩ እስካላመንክ ድረስ ገሃነም ትገባለህ የሚለውን ረስተዋል ይመስለኛል። አሁን ሐዲሱን አንብበው። ካላመንክ የሚል የለም። ካላመንክ የሚል ካለ አሳየኝ። በነብዩ ካላመንክ አይልም። በነብዩ እስካላቆምክ ድረስ ተከተል ወይም ደግሞ ሱናቸውን ተግብር ነው እንጂ ነብዩን እመን የሚል የለም። የትም ቁርአን ላይ ሐዲስ ላይ አሳያለሁ። አንብበውን አሳያለሁ። አሁን ከፍትልሃለሁ። አሁን ይህንን አዲስ አንብብ። አንተ የምታወጣው ሐዲስ ትክክለኛ መሆኑን በምን እርግጠኛ ነው? ከቁርአን አሳያለሁኝ። ከሐዲስ ከሆነ ቡሃሪ 15 ላይ ከእናት ከአባትህ በላይ እሳቸውን እንደ ነብዩ አነጋገር ልብ በል። ከእናት ከአባት ከልጅህ በላይ ቡሃሪን ክፈትለት 15 ላይ እስካልወደድክ ድረስ እምነት የለህም። እምነት የለህም፣ ሙስሊም እንኳን አትባልም። ሙሐመድን ከእናት ከአባት ከልጅ በላይ እስካልወደድክ ድረስ እምነት እንኳን አይኖረም። በቁርአን ደግመሃለሁ። ሐዲሱን ክፈትለት። ወደዛው እንመለሳለን። አሁን ርዕስ ሽፍት ለማስደረግ እንደሆነ አይ ነው። ቡሃሪ 15 ሉክ the prophet said ነብዩ እንዲህ አለ none of you will have faith till ምን none of you will have faith ማናችሁም እምነት የላችሁም till he loves me more than his father his children and all mankind እናቱን አባቱን ልጁን ማንኛውንም ዘር በላይ እኔን እስካልወደደ ድረስ እምነት እንኳን የለህም። አሁን ወደ አዲሱ ተመለስና አዲሱን አስረዳኝ። ይሄ ማለት እኮ ታዲያ ግዴታ ልጆች አላህ ይወርዳል አይወርድም? አላህ ይወርዳል ከሌሊቱ 9 ሰዓት ይወርዳል አይወርድም? ይወርዳል የሚለው እኮ ልንገርህ፣ ቆይ ኢምራን እሺ፣ ይወርዳል የሚለው ጋር ስንመለስ አንተ ጌታ የት አለ ብለህ ነው የምታምነው? ቆይ መጀመሪያ ከኢምራን ጋር አውሩ። ኢምራን ይወርዳል ብሎ የሚያምነው ማሄር ደግሞ አይወርድም የለም ይሄ ትክክል አለ ብሎ የሚያምነው ይወርዳል አይደለም። ይወርዳል ሳይሆን ምን ያለው ኢምራን ያለው ብለህ ለጠየቀኝ ጥያቄ አርራህማኑ አለል አርሽ ኢስተዋ ነው የተባለው፣ በአርሹ ላይ ነው ያለው ነው። ግን አላህ ይወርዳል ሲል ለምሳሌ አሁን የቡኻሪ ላይ ያለውን ቀጥታ ወደ አማርኛ ጉግል ትራንስሌተር ተጠቅሜ ተርጉሜዋለሁና በአማርኛ ላንብብላችሁ የሚለውን ቃል በቃል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ጌታችን የተባረከና የበላይ የሆነው የሌሊቱ 3ኛው ሲቀር የሌሊቱ ወደኛ ቅርብ በሆነችው ጀነት ላይ ይወርዳልና የሚጠራኛለን ለጥሪ ምላሽ እንድሰጥ ልመናን እንድጸዋው ዘንድ የሚጠይቀኝ አለ፣ ምሕረትን የሚሻ አለ የምምረው ይላል። ይመጣል ሲል ለኛ የሚኖረው ቅርበት አንፃር እንጂ ይሄ ፊዚካል መምጣትን አይደለም የሚያመለክተው። አለ ሐዲሱ ልክ ነው፣ እፎይ ልክ ነው፣ ሰሂህ ነው አለ። ይመጣል ሲል በአካል አይደለም። እሺ ኢምራን አትዋሽ መሰለህ። ይሄንን ትክክል የተወሰነ ሄደሃል፣ ትክክል ተርጉመዋል። እንግሊዘኛውን ልተርጉምልህ፣ አማርኛውንም ኦልሞስት ጉግል ትራንስሌሽን ቢሆንም ትክክል ነው። እዚህ ስማች ልዩነት የለንም። እንግሊዘኛው ላይ ከተሳሳት ታርመኛለህ። እንደዚህ ነው የሚለው ሐዲሱ ሳይል ቡኻሪ 1145 ላይ ዝቅ አድርገው ትንሽ አቡ ሁረይራ የተረከው አላስ ሜሴንጀር ፒስ ቢ አፖን ሂም ሰይድ ያለ መልእክተኛ ሰላም በሱ ላይ ይሁንና እንደዚህ አለ our lord the blessed the superior comes every night ሁል ቀንም ሌሊት ምን ይሆናል ይመጣል down on the nearest heaven ወደ ቅርቢቱ ሰማይ ይመጣል ነው የሚለው comes every night down on the nearest heaven to us when the last third of the night remains የቅርቢቱ ሰማይ የምትባለው እቺ ሰማይ ዱንያ ነች አይደለ? ስለዚህ ወደ ቅርቢቱ ሰማይ ማለት አንደኛ ሰማይ አለ፣ ሁለተኛ አለ፣ ሶስተኛ አለ፣ አራተኛ አለ፣ አምስተኛ አለ፣ ስድስተኛ አለ፣ ሰባተኛ አለ፣ ከዛ በኋላ አርሽ አለ፣ ከዛ በኋላ አላህ ነው ያለው አይደለ? ወደ ቅርቢቱ ሰማይ ይመጣል ሲል ሰማይ ዱንያ ማለት ነው። ወደዚህ ሰማይ ይመጣል። ከዛስ saying ከዛ እንዲህ ይላል is there anyone to invoke me so that I may respond to invocation is there anyone to ask me so that I may guarantee his request is there anyone seeking my forgiveness so that I may forgive him
ማን ነው ምህረቴን የሚለምን የምምረው? ማን ነው የሚጠይቀኝ የምሰጠው እያለ ይጠይቃል አይደለ? መቼ ነው የሚለው? ከሌሊቱ 1/3 ሲቀር አይደለ? ከ8 ሰዓት በኋላ ወደ 9 ሰዓት አካባቢ እንደዛ ከሰዓት አካባቢ ልክ ነህ። ግን አንተ እዚህ ጋር እንስማማ። ወደ ቅርቢቱ ሰማይ መጥቶ ነው ይሄን የሚለው አይደለም። ወደ ቅርቢቱ ሰማይ ይመጣል ሲል አላህ ያለበት አርሽ ከኛ ከዚች ከዱንያ አርሽ ከመጨረሻ ያለው በጣም ርቀት ነው። ስለ ርቀቱ በጣም ትልቅ ነው። ግን ወደዚች ይመጣል ሲል ማለት የተፈለገው ያን ይቀርባልኛ ነው እንጂ አላህ እኮ እንትን ኢነኒ አስማኡኩማ ወአራ ብለው ከኛ ጋር ነው ይሰማል ያል ነው። ስለ የኛን ዱዓ ለመስማት ግዴታ መምጣት አይጠበቅበትም። አሁን ይሄ የሚለው ምን ያህል ያንን የሚያክል ርቀት እንደቀረበ ለማመላከት ነው እንጂ ኢን ሴንስ በአካል ይመጣል ሳይሆን ቅርበቱን ነው የዱዓችን ቶሎ ስለ ዱዓችን የተቀባይነቱን ነገር ለማመላከት ነው እንጂ ከዛ ከአርሹ ተነስቶ ወደዚች ሰማይ ይወርዳል የሚለውን ለማመልከት አይደለም። አይልም። እንደዛ አይልም። ይመጣል ነው የሚለው ወይንስ ይሰማል ነው የሚለው? ካምስ እኮ ካምስ ማስሎ ቀጥታ ብትተረጎሙ እኮ ወደ አማርኛ ይመጣል ነገር ነው የሚሆነው። ግን ስለዚህ ይመጣል ከሆነ ደግሞ ከአላህ ውጪ ምሕረትን መጠየቅ ይችላል የሚምር አለ እንደ ቁርአን ላይ አስተምሮ የለም። ስለዚህ ያ የመጣው አካል አይደለ የምምራችሁ ብሎ የሚለው? የመጣው አካል በአካል የመጣው የሚለው እኮ አይደለም። በአካል አላህ እንዴት ከአርሽ ላይ ተነስቶ ወደ ቅርቢቷ ሰማይ ይመጣል? እሺ ይምራል ልስማማለህ። በምንድን ነው የመጣው? እሺ በምንድን ነው የመጣው? በካምስ ሲል ቅርበትን ለማመላከት ነው እንጂ አክቹአሊ ቀጥታ ይምራል። ይሄንኛው ነው አልቀረበም። ቁርአን ላይ ምን አለ መሰለ? ቁርአን ላይ እንደውም ከዚህኛው ይልቅ አላህ ከደም ስራችሁ ይልቅ ቅርብ ነው የሚል አለ። ከደም ስራችሁ ይልቅ ቅርብ ነው የሚል አለ። ወይ እሱ በምንድን ነው? እሱ በአካል አይደለም እኮ ልክ እንደዚህ ማለት ነው። ይምራን አዳምጠኛ። ያኛው እንደውም ቅርበትን ቶሎ ከመስማት አንጻር ከሆነ ከደም ስራችሁ ይልቅ ቅርብ ነው ወዲያው ይሰማችኋል የሚል አለ። ቶሎ እንደሚሰማችሁም ይነገራል። ይሄንኛው 7ኛ ሰማይ ላይ ከሆነ አይምን ሰማይ ዱንያ ከልብህ ደም ስር ሊቀርብ አይችልም። ምክንያቱም ምን ያህል ርቀት እንዳለ አስበው። ልብ ደም ስርህ ጋር ነው በመስማትና ቶሎ በመቀበል ከሆነ። ይሄንኛው ግን ምንድን ነው የሚለው? ዲሴንድ ራሱ ይወርዳል ነው የሚለው። መውረድ ማለት አስብ፣ መውረድ ማለት መውጣት ሲኖር ነው መውረድ የሚኖረው። አንድ ነገር ወረደ የሚባለው አስቀድሞ ከፍታ ላይ ሲኖር ነው። ቀጥል። አክቹዋሊ አንተ ሀሳቡን የተረዳህበት ካምስ የሚለውን ቀጥታ የአካላዊን መምጣት አድርገህ ነገር ነው የወሰድከው። እሱ ግን አንተ ያው ታሳድግህ ለምን መሰለህ? የአንተ ሙፈሲሮች እኔ እንዳልኩት ካላሉ አንድ መረጃ ክፈትና አሳየኝ። እኔ እንዳልኩት ካልሆነ የአንተ ሙፈሲሮች መጣ ሲሉ እንዲሁ ቅርበቱን እንዲሁ እዛ ሆኖ ለመስማት ነው ካሉ አንድ መረጃ ክፈትና አሳየኝ። አታሳየኝ 100% ንገርህ። ክፈትና አሳየኝ ይመስለኛል። ወደ 28 አዲስ አሳያለሁ። ለቆርጣቸው እንዴ ቆይ ሚፍታ ተረጋጋ። ኢምራን ከአንተ ጋር እኮ አይስማማም። አሁን ከኢምራን ጋር ኢምራንና ሚፍታ እንትና ማሂር ልዩነት አላችሁ። ኢምራን ትንሽ ለአዲስ የቀረበ አረዳድ አለው። አክቹዋሊ እኔ ማሂርም ሙስሊም ነው፣ እኔ ሙስሊም ነው። ሙስሊም እስከሆነ ድረስ ተመሳሳይ አስተሳሰብ ነው ሊኖር የሚችለው። ሞር ላይ ከአንተ ጋር ነው እንጂ የተስማማ ሀሳብ ያለን። ኢምራን አባሽ አይ ቲንክ እናንተ የአባሽን አመለካከት ነው የያዛችሁት። ዋቢያ በደንብ ዋቢዝምን የሚያውቅ ይግባና ይህንን አዲስ እንዴት እንደሚሉት ታሳያለሁ። የእነሱን ሼኮቻችሁንም ላስደምጥ እችላለሁ። አላህ ወደ ቅርቢቱ ሰማይ ይወርዳል ከሌሊቱ 9 ሰዓት ላይ። ነገር ግን እንዴት የሚለውን ድፋይን አናደርገውም።
እንዴት ነው የወረደው የሚለውን አናቅም በቃ እንጂ ይወርዳል። አዎ ይወርዳል ነው የሚሉት። ለከፍቼ ላስደምጥ እችላለሁ። ጨቅ ውስታዞችን ማለት ነው። ሞር የተሻለ እውቀት ያለውም ሲመጣ አሳያችኋለሁ። አሁን በዚህ ሀዲስ ላይ እነኝም በደንብ የሚያውቃቸው ዋቢዝም ሞር እንትን የሚሉ የሚያቀነቅኑ ይህንን ሀዲስ በደንብ ስለሚያውቁት እነሱ ላይ በደንብ ታየዋለህ ማለት ነው። አባሾች ስለ እንትን አናደርግም ይመጣል ሲል አንተ አሁን ያልኩ ያለው ሜቢ የፊዚካል መምጣትን ሊሆን ይችላል። እኔ አሁን ስለ ምናልባት እንደ እስልምናው እውቀት ሊኖር ይችላል አንድ ሙስሊም ሊኖሩ እንደሚችለው ያህል ግን ስለ እንደ ዑለሞች ወይም እንደ አዋቂዎች ሰፋ ወይም ጥልቅ እውቀት የለኝም። አክቹዋሊ ግን አንተ እያልክ እንዳለኸው ይህ አይደለም። ላይክ ዲፌንድ የሚለው ፊዚካል ዲፔንደንሲን አይደለም የሚወክለው ነው። ሜቢ እኮ ላይክ አንተ ቅድም እንደጠቀስክልኝ ላይክ ወደ ቅርቢቷ ሰማይ እንትን ሊል ይችላል። ግን እኛ አሁን ይመጣል ወይ በአካል ይመጣል ምናምን የሚለው እሱን ኮምፕሊትሊ የተሳሳተ አስተሳሰብ ነው እያልኩ ያለሁት። ኔቨር እንደዛ ፊዚካል አይደለም። ኢምራን አንተ ነህ እኮ ይሄን እያልክ ያለኸው እንጂ ኡስታዞቹ ወይንም ደግሞ ሀዲሱ አይደለም እንደዛ እያለ ያለው። አንተ እያልክ ያለኸውን አሁን በመረጃ አስደግፍ አልኩህ እኮ። መረጃ ክፈትና አሳየኝ ስለ አታሳየኝ። ምክንያቱም አችልም በምንም ተአምር እንዳንተ እንዳልከው የለም። አንተ መረጃ በእጅ ላይ አሁን ላይ ላቀርብልህ የሚችለው መረጃ የለም። ግን ፊዚካል ዲሴንደንሲ እንዳልሆነ ፕሩቭ የሚደረግ ነገር ነው፣ የታወቀ ነገር ነው። ስለ እንደዚህ ብለን የፊዚካል መምጣቱን አንመስለውም። እና ምኑ ላይ የሚመጣው? እሺ እንትና ኢምራን ያው ቅድም ምንኑ ላይ ይመጣል የሚለውን ቀጥታ እንደ ዲሴንደንሲ በሚለው ራሱ ሀሳብ እንኳን ከወሰድከው እኛ አንመስልም። አላህን መመሰል ለኛ የተፈቀደ ነው ወይም የሚቻል ነገር አይደለም። አላህን እንደምንም አካል ልንመስለው አንችልም። መስለው እኮ አላልኩም። ለምን መሰለህ? ይሄንን እኮ መምጣት ምናምን እኮ የምትለው ልትመስለው የምችለው ነገር ነው። ይኸውልህ እኔ አሁን ከዋሻው ተነገ ወዲያና እና ቻሌንጅ አድርገኝ አዲሱን በደንብ ስለማታውቀው ማለት ነው። 28 እንትኖች የሚስማሙበት ነው። ፈተዋዎችንም ሄድና ያቸው ከዛ ደግሞ ዩቱብ ላይ ግባና ትልልቅ ሳውዲ ሼኮች ኡስታዞች በዚህ ጉዳይ ላይ ፈተዋ የሰጡትን አዳምጠው። አዎ አላህ ከሌሊቱ 9 ሰዓት ላይ ይወርዳል። እንዴት ነው የሚወርደው? ከዛ እንዴት ነው የሚወጣው? ይሄንን ግን አላህ አለም አናውቅም። ይወርዳል ብሎናል አዲሱ። አዎ ይወርዳል ይወርዳል ብሎናል። አዎ ፊዚካል ራሱ እንደሚወርድ ነው የሚነግሩህ እንጂ እንደው መመስማቱ ቅርብ ነው ምናምን የሚል አንድ እንትን አታመጣም። አንድ ኡስታዝ እንኳን አንድ ሼክ እንደዚህ አይነት ብለው ፈተዋ አልሰጡበትም። ይወርዳል። አዎ ምክንያቱም ነቢያችን ሞስት ኢሊከንት ፍሉንት እንትን ስፒከር ነው። በቃ የሆነ አንደበተ ርቱዕ ግልጽ የሆነ የሚናገር ነው። ስለዚህ ይወርዳል ተብሎ የሚነገርለን ለፐርሰን ነው፣ አካል ላለው ነገር ነው። እኔ ማለት ለሚችል ነው፣ አንተ እሱ ምናምን ተብሎ ከዛ ደግሞ መጥቶ መናገር ይችላል። ያወረደው አካል ምን ይላል? ማነው ምህረቴን የሚለምን የምምረው? ማነው ይቅርታ የሚጠይቀኝ ይቅር የሚለው ብሎ መናገር የሚችለው ነገር ነው። ስለዚህ ይወርዳል ብሎናል። አዎ ይወርዳል። እንዴት ነው የወረደው? ይሄንን ግን አናቅም እንዴት እንደወረደ ብለው ነው የሚያስቀምጡት እንጂ አንድ አልኩህ እኮ ይሄንን ድና አያደርጉም። ሜይ ቢ ሀዲሱ በደንብ ያው እኔም ከዚህ ሀሳብ ጋር በእርግጥ አልቃረንም። ሜይ ቢ እንደነገርኩህ ብዙ ጠልቄ አላነበብኩም። ግን አሁን ያልከውም ሀሳብ አንድ ሊያስኬድኝ የሚችል ሀሳብ ነው። ግን እንዴ አንመስልም ነው ያልኩህ። በቃ በፊዚካል ነው ምናምን ብላ እሱን አናቅም ነው እኔ ልልህ የፈለግኩት። በፊዚካል ምናምን ነገር አይደለም ነው ዲሴንደንሲው ለማለት የፈለግኩት። የለም እኮ ኢምራን በፊዚካል አይደለም ብሎ ዲና የሚያደርግ የለም። ነገር ግን እንዴት ወረደ የሚለው ላይ ነው እንጂ ልዩነት የሌለው። ዋና ጥያቄ ይህ አልነበረም። ለምን መሰለህ? እናንተ አሁን አዲሱ ስለማታውቁ ነው እንጂ የኔ ዋና ፖይንት አላህ ይወርዳል አይወርድ የሚለው አይደለም። ከወረደ በኋላ ብዙ ማነሳቸው ጥያቄዎች ስላሉ እነኛ ላይ ነው ፎከስ ማደርገው። ይሄንኛውንማ ገና የመጀመሪያዋ ላይ ነው ገና ያልተስማማ ነው። የመጀመሪያዋን ግን ወደ 28 የሚሆኑ ሳባዎች የሚባሉት የነብይ ተከታዮች የተስማሙበት ነው። ነብይ የተናገረው ነው። አንድ ዲና የሚያደርገው የለም። ሜይ ቢ ላሳየህ
ኦኬ እነኚህ የምታያቸው እንዳለ የሳባዎች ንግግር ናቸው። ሁሉም የተስማሙበት ሐዲስ ናቸው። እነኚህ የምታያቸው እንዳለ ሐዲስ ሳባዎቹ እዚህ ድረስ ሳባዎች የተናገሯቸው ናቸው። ሁሉም በሚባል ደረጃ የተስማሙበት ነው። ልዩነቱ ያለው ምን ላይ ነው? እንዴት ነው የወረደው የሚለው ላይ ነው እንጂ አይወርድም፣ እንትኑ ነው የሚወርደው፣ እንደዚህ ነው የሚወርደው የሚባል ቅርብ ነው የሚባለው አያስኬድም። ለምን እንደማያስኬድ ታውቃለህ? የወረደው አካል ነው። የመምህርህ ማን ነው? ይቅር የምለው ይቅርታዬን የሚጠይቅ ማን ነው? የመምህረው ብሎ የሚለው የአካል ነው። የአካል ደግሞ መናገር የሚችል ነው። መናገር ከቻለ ደግሞ ራሱ ፐርሰን ነው ማለት ነው። ይሄ ማለት የሚችለው ደግሞ አላህ ብቻ ነው። እሺ እኔ ደግሞ ላይ መውረዱ አሁን እኛ ልናቅ የምንችለው አላህ በቁርአኑ ላይ ለኛ ከነገረን ወይም ደግሞ ነቢያችን ካሉት ነገር በስተቀር ለኛ ልናውቀው የምንችለው ነገር የለም። አክቹዋሊ በራሳችን ሐሳብ እንትን ብለን ካልሆነ በቀር ማለት ነው። ስለዚህ አሁን አላህ እንዴት ነው ሊወርድ የቻለው ነው አይደል ያንተ ጥያቄ ካልተሳሳትኩ? አሁን ሐዲሱን ችግር የሆነብኝ ምን እንደሆነ ታውቃለህ ይምራል። አሁን የገባችሁት በሙሉ አላህን ነው ምንድን ነው እንዴት ነው የወረደው የምታውቁት ነገር የለም ገና ብዙ እኔ አሁን በቀላሉ እዚህ ጋር እንደዚሁ አንተ እያየህ ሰርች አድርጌ ዩቱብ ላይ ላስደምጥ ምንም በቃ የራስህን ውስታዞች ሰርች አድርጌ እንደዚህ በደቂቃ ውስጥ ላስደምጥ አላህ 1/9 ላይ የት ነው የሚለውን ሰርች አድርጌ ላስደምጥ ምንም ያው ሰርች ብቻ ነው ማደርግልህ። እነኚህ የምታያቸው እንዳለ በዚህ ላይ ምላሽ የሚሰጡ ናቸው። Human being we hear says regarding hadith ይህን ሼክ አሰላሙ አለይኩም ታውቃቸዋለህ? ታላቅ ፈተዋ የሚሰጡ ናቸው። ታውቃቸዋለህ? confused about it. The time when 1/3 of the night remains varies from one place to the other. Does Allah descend to the lowest heaven multiple times? Because time varies in different parts of the world. አሁን የኔ ጥያቄ እዚህ ላይ ነበረ። አላህ ሰዓት ስለሚለያይ በቀን ስንቴ ነው የሚወርደው ነበር የኔ ጥያቄ። እሳቸው አሁን እሱን እየመለሱ ነው። አላህ ይወርዳል፣ ነገር ግን በስንቴ ነው የሚወርደው የሚለውን ተጠይቀውን እየመለሱ ነው እሳቸው ሐዲሱን አክሴፕት ስላደረጉት ማለት ነው። Your question is quite disturbing. The reason is that you are comparing Allah Azza wa Jal to us humans. The hadith is authentic without any doubt. Allah አየህ ሐዲሱ አሉ አውተንቲክ ነው፣ ምንም ጥርጥር የሌለው ታማኝ ነው ሐዲሱ። ነገር ግን ኢትዮጵያ ላይ 9 ሰዓት ሲሆን ሌላ ዓለም ላይ 9 ሰዓት አይደለም። ስለዚህ አላህ በቀን ስንቴ ነው የሚወርደው ብላችሁ መጠየቃችሁ የሚረብሽ ነው። ምክንያቱም አላህን ሰው ነው የቆጠራችሁ። እሱ የሚወርድበትን አናቅም ነው። ፍጥነቱን ቅጽበታዊ ሊሆን ይችላል፣ እንደ ሰው ጊዜ ይፈጅበታል ላይፈጅበትም የሚለው ነው እያከራከራቸው ያሉት እንጂ አየህ ጥያቄው ራሱ ገብተዋል። ኢትዮጵያ ላይ ሲወርድ ሌላ ዓለም ላይ መቼ ነው የሚወርደው የሚለው ጥያቄ ስለመጣባቸው ማለት ነው። ጥርጥር የለውም አዲሱ ሐዲሱ ልክ ነው። Descends to the lower heaven when the last third of the night is due. And Allah says, is there anyone seeking forgiveness so I would forgive him? Is there anyone asking me so that I would give him? Is there anyone supplicating to me so that I would answer him? This is authentic. There's no doubt in that. But አየህ ቀደም ያልኩህን እንዳለ ሐዲሱ ግልጽ እና ታማኝ ነው። አላህ ይመጣና ወደ ቅርቢቱ ሰማይ ምን ይጠይቀናል አለ። ማን ነው ይቅርታ እንትን የሚፈልግ ይቅር የምለው? ማን ነው ምህረቴን የሚጠይቅ የምምረው ብሎ ይላል። ይህን ሐዲስ ጥርጥር የሌለው ታማኝ ነው። problem is that you're comparing Allah's descent to ours. And this is unacceptable because Allah says, لَيْسَ كَمِثْلِهِ شَيْءٍ. There is nothing like him.
ችግሩ ምንድነው አሉ? አላህ የሚመስለው አምሳያ የለውም። ስለዚህ እንደኛ አትምሰሉት፣ ከኛ ጋር ታመሳስሉት እንጂ ሐዲሱ ምንድነው? ኦተንቲክ ነው፣ ይወርዳል፣ እንዲህ ይጠይቀናል። የሰዓት ጉዳይ ነው የሚያጣላው። አሁን የሰዓት ጉዳይ ስለጠየቁት ነው። ምክንያቱም የሰዓት ጉዳይ ከሆነ ሰዓት መቼ ይደርሳል? ኢትዮጵያ ላይ ሲሆን ካናዳ ላይ እዛ ሊረፍድበት ይችላል። አንድ ሰው ከሆነ ኢትዮጵያ ላይ መጥቶ ሰማለው ሲል ካናዳ ላይ ደግሞ እዛ ለመሄድ አንድ ሰው ይረፍድበታል። እንዴት ነው የት ነው የሚወርደው የሚል ጥያቄ ስለመጣባቸው ነው። እና ሐዲሱ ምንም ጥርጥር የሌለው ታማኝ፣ ሌሎቹንም ገብታችሁ ማየት ትችላላችሁ። ኤኒዌይስ ሙሐመድ እንዴት ነው አንተ የምታምነው? ሶሪ ግን ፈያ ይቀድማል። ፈያ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለው አላህ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል አይወርድም? አይ እኔ እንኳን የሆነች ነገር ለመናገር ነበር። እፎይ ሙስሊም ነህ? አዎ በሚገባ። ኦኬ አንተ ስታስተምር ሁሌ እከታተልሃለሁ እና በቃ የሆነ ትክክል ያልሆነ ነገር እየተሰማኝ ነው። ምን አጠፋው? አይ አንተማ ትክክል ነህ። አንተ ምንም አላጠፋህም። እሺ ማሚላ ዛሬ ላይ በቃ የሆነ ሳነበውም ቁርአኑንም ሳነበው ትክክል አይደለም። በቃ እኔ እውነቱን ነው የምናገረው። ኦኬ እና በቃ እኔ ብቻ ምን እንደምል አላውቅም። በርታ ነው የምልህ፣ ምንም አይደለህም። ሌላ ኦኬ እሺ፣ አመሰግናለሁ። አሁን ልውጣ በቃ። እሺ በውስጥ አውራኝ። እሺ ጥያቄዎች ካሉ እሺ ደህና ደሩላችሁ። አስተናግዳለሁ። በርታ፣ አንብብ። እሺ በክርስትናውም ላይ ጥያቄ ካሉ እንቀበላለን። በውስጥ አውራኝ። እሺ አመሰግናለሁ። ደህና ደሩላችሁ። እሺ በርታ። እሺ ኦኬ ሙሐመድ ቀጥል። ካሊድ ይቀድማል። ሰላም ወይ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እኔም እንደወጣው ልጅ ነው ሀሳቤ። ግን እኔ በእርግጠኝነት የምመልስልኝ ጥያቄዎች አሉ። እነሱን ጥያቄዎች አሁኑ የምመልስልኝ ከሆነ እኔም ወላሂ አልልም ከዚህ በኋላ። ወላሂ ለምን አትልም? እተዋለሁ፣ እግዚአብሔርን እላለሁ እንደናንተ። ግን ጥያቄዎች አሉ። ቅድሚያ እነዚህን ጥያቄዎች መልስልኝ። ጥያቄ አሁን አላስተናግድም። ጥያቄ ካሉ ወይም ነገ አስተናግዳለሁ፣ ነገ ገባና ወይንም ደግሞ ጥያቄዎችን ያዝልኝ፣ ልንገርህ፣ በውስጥ ላክልኝ። አሁን እዚሁ ላይ ያዛቸው፣ ሁሉም እንዲያውቃቸው። ቶፒኩ ላይ እንትን በልና ጥያቄ ካለ በውስጥ አውራኝ ወይንም ደግሞ ነገ ገባና እቀበላለሁ። ማይር ቀጥል። እሺ እኔ አንድ ጥያቄ ልጠይቅ። እሺ ሃይማኖት ምንድን ነው? መጀመሪያ ጥያቄው ላይ ፎከስ አድርግ። ሃይማኖቴ ምንም አይሰራልህም። ጥያቄው ላይ እሺ ጥያቄ ቅድም ከኢምራን ጋር ስታወሩ ነበር አይደል? እሺ አላህ 1/3 ሌሊት ላይ ይወርዳል ብላችሁ እየተከራከራችሁ ነበር። እሺ እና አንተ ብዙ ለሞች አምነውበታል ብለህ ደግሞ ማስረጃ ከዩቲዩብ ላይ አውጥተህ እየሰጠው ነበር። እሺ ሐዲሶችን ደግሞ ፒዲኤፉን ዌብሳይት ላይ ሰርች አድርገህ ማሳይተዋል። ሐዲሶችን ትቀበላቸዋለህ? ተቀበላቸው። አንተም እኮ ኦኬ አንተ ሐዲሶቹን አስጨርስ። አንተ እዚህ ዌብሳይቱ ጋር ያሉት ፒዲኤፎች ወይም ደግሞ እነዚህ ሐዲሶቹ ትክክለኛ ለመሆናቸው ምን ማረጋገጫ አለ? መልካም አየህ፣ ሐዲሶቹ ትክክል ካልሆኑ እኔ አይደለሁም ተጠያቂ መሆነው። እነኛው የእናንተ መመሪያ ናቸው አይደለ?
ትክክል ላለመሆናቸው ማስረጃ ወሽራለች። እሺ ቀጥል። እኔ በመጀመሪያ ደረጃ በራሴ አምናለሁኝ። ምክንያቱም ቀላል ኦዲየንስ አይደለም እኔ ጋር የሚመጣው። አሁን እንኳን እንደምታየው ከ2000 በላይ ኦዲየንስ አለ። ከዚህ ውስጥ በትንሹ 100 የሚሆኑ እኔን ጥፍጥፍ አድርገው የሚያስተምሩኝ አሉ። ገባ? እነኚህ 100 የሚሆኑ እኔን ጥፍጥፍ አድርገው በትንሹ የሚያስተምሩኝ አካላት ስቀጥፍ ስዋሽ ይታዘባሉ። አንድ ሁለተኛ፣ እንዲህ ተጋጭቼ ነው ማወራ። ውሸት ባወራ ህግ ይጠይቀኛል። የሰው ሃይማኖትን በማጠልሸት በመዋሸት በሚል ህግ ይጠይቀኛል። መጅሊሱም ዝም አይለኝም። ለዛ በጣም እጠነቅቃለሁ። ለማቀርበው መረጃ በጣም ተጠንቅቄ አንድ መረጃ አልገባም። በጣም ብዙ መረጃ ከዛ ደግሞ ተጨማሪ አሁን እኔ እንትኖቹን ሼኮች ምናምን ያስደመጥኩ እሱ ዚስ ማች ኢምፖርታንት ሆነው አይደለም። ግን የእናንተ እንትኖቹ አሁን ያሉ የሚሰጡ ምን ይላሉ እንዲሁ ሰፖርቲቭ ነው እንጂ ፈትዋም ሆነ ወይም ደግሞ እንደዚህ እንትን የሚሰጡት በእኔ ዚስ ማች አይደሉም። ግን ይኸው እናንተ በህይወት ያሉትም እንዲህ ብለው ነው የሚያምኑት ብሎ ለማሳየት እንጂ ታማኝነታችንን ሞር እንደሚታመን ሀዲሱን ለማሳየት እንጂ ዋና የምቆመው ምን ላይ ነው? ሀዲስ ላይ ነው የምቆመው። ሀዲሱ ምንድን ነው? ኦተንቲክ ነው፣ ሳሂህ ነው። ከዛ አይ ይሄ ሀዲስ ታማኝ አይደለም ካልክ ግን በደኑ እኔ ላይ ሳይሆን ያለው ማህየር እኔ ላይ ሳይሆን ጫናው ያለው ሀዲሱ ውሸት ከሆነ ይሄ ሀዲስ እኛ መጽሐፍ ላይ የለም ይኸው ከፍተህ ማለት ነው። ወይንም ደግሞ ይሄ ሀዲስ ይኸው ዳኢፍ ነው ብለህ ከፍተህ ማሳየት የሚጠበቅብህ አንተ ነህ። ይሄ ሀዲስ ትክክል አይደለም ብለህ ከፍተህ ማሳየት የሚጠበቅብህ አንተ ነህ እንጂ አይደለው። እሺ ቆይ አንተ መጀመሪያ ለምሳሌ ስለ እንደዚህ አይነት ነገር እያነበብክ ወይም ይህን ለማወቅ ጥረት አድርገህ ነው አይደለ? ይህን ማወቅ የቻልከው ግን ይህን ነገር ስታቅ አንተ መጀመሪያ ትክክለኛው የቱ ነው ትክክለኛው የቱ አይደለም ማለት ለይተህ ኪታቦቹን እንኳን ሁሉንም አላያቸውም። ለምሳሌ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሚያወራ ነገር ያለው ሐዲስ ላይ ነው አይደለ? አንተ ደግሞ ሐዲስን እጨርሼዋለሁ ማለት አትችልም። ማለት አንተ የምትጠይቃቸው ጥያቄዎች አንተ ከቀራሃቸው ሐዲሶች ውጪም ያሉ አሉ። ለምሳሌ አንተ ነሁ ቀርተሃል፣ አይተኸዋል? ነሁን እሺ አንብበዋል? ቀርተዋል፣ አንብበዋል? ማየር ቆይ አንዴ መልስልኝ፣ ከዛ አስጨርሰኝና እኔ አንድ አዲስም ልቀራ አንድ አዲስ ተውና ከሀዲስ ውስጥ አንድ መስመር አንብቤ ጥያቄ ካገኘው እሷንም ይዤ ልምጣ። ነሰሰርሊ የመቅራት ያለ መቅራት ጉዳይ አይደለም። በቃ ያንን ጥያቄ ካወቅ ትመልሳለህ፣ ካላወቅ ደግሞ ለሚያውቁት እድል ትሰጣለህ። አንዴ ሀዲሱ ታማኝ ነው ታማኝ ልንገርህ እኮ አማኝ ካልሆንክ ሁሉንም እኮ ሶሪ በቃ እውነት ለመናገር እኔ አዲሳችሁን ጠንቅቄ አውቃቸዋለሁ፣ ጠንቅቄም አንብቤያቸዋለሁ። ከእናንተ የተሻለ 100 እጥፍ አዳምጥ። ስለዚህ አዳምጡ። እናንተና እኔ እንደዚህ ቪዲዮ ክፈቱና ብዬ ብላችሁ አዳምጥ። ቪዲዮ ከፍታችሁ 4 አላችሁ እዚህ ጋር መናቅ እንዳይሆንብኝ ቪዲዮ ክፈቱና ቃል በቃል ሀዲስ በቁጥር እንናገር። እኔ እናንተ ተደምሮ ከእናንተ በላይ ሀዲስም በቃሌ ካልያዝኩኝ እቀጣለሁ ብላችሁ እናንተ ተደምራችሁ የኔን ያህል ሀዲስ በቃላችሁ አልያዛችሁም፣ አላፈዛችሁም። ስለዚህ ዚስ ማች እሱ እውቀት የምንለካካበት ስላልሆነ ህይወት ሰውን ለማዳን ስለሆነ የምንሰራው። ስለዚህ ሀዲሱ ላይ ጥያቄው ላይ ብቻ ፎከስ እናድርግና እውቀታችንን ለምናሳይበት የሆነ የምንኮራራበት ስላልሆነ የቀረበው ሀዲስ ላይ ብቻ እናውራ። የቀረበው ሀዲስ ብቻ ነገርኩ 28 ሀዲስ ነው። 28 ሳባዎች ያስተላለፉት ነው። እሱ ላይ ብቻ እናውራ። መሐመድ እንኳን ደህና መጣ። ያው አክቹአሊ እፎይ ልክ ነው። ለማሄር ልንገርህና እፎይ የሚለው ነገር ልክ ነው። አቡ ሁረይራ የዘገቡት ሰሂህ የሆነ የተረጋገጠ ሀዲስ ነው። ነብዩ ያሉት ይሄ እንትን ነው። ታማኝነቱ የሚያጠራጥር ወይም ታማኝነቱ ላይ የምንጠራጠርበት ነገር አይደለም። ነገሩ ሰሂህ ነው። እኔ ግን አሁን እዚህ ጋር የግልጽ ያነልኝ እፎይ ጥያቄ እስኪ በግልጽ ምንድን ነው እንዲህ ብለህ ጠይቀን። ጥያቄያችን ምን መሰለህ? አሁን ትንሽ ኢምራን አንተ ጋር ትንሽ ያልተግባባ ነው። ምንድን ነው እሱ
መውረዱ ላይ አንተ ይወርዳል የሚለው ሀዲሱን አንብበዋል። ግን አረዳዱ ላይ እንዴት ነው የሚወርደው? ምንድን ነው የሚወርደው? አሁን ለአንተ ሪከመንድ ማደርግ ምንድን ነው ኢንዲቴል አንብባቸው። ምንድን ነው ይወርዳል የተባለውን ለእያንዳንዱ አንተ ላልከው ማለት ነው። ሜይ ቢ ፈተዋ ቁጥር አንድ የሌለ ምላሽ ሰጥተውበታል። የራስ እንትኖች ምላሽ ሰጥተውበታል። ምንድን ነው የሚወርደው ብለው አንዳንዶቹ ለምሳሌ ለመስማት ነው ቀርበን የተባለው የሚለውን ምላሽ ሰጥተውበታል። መልአክ ነው የሚወርደው ብለው ደግሞ የሚተረጉሙ አሉ። መልአክ እንዳልሆነ ራሳቸው ምላሽ ሰጥተውበታል። እንትኑ እዝነቱ ነው የሚወርደው እንጂ እሱ አይደለም፣ በአካል ሳይሆን እዝነቱ ነው የሚወርደው ብለው ላሉትም ምላሽ ሰጥተውበታል። ፈተዋ ነንበር አንድ የሌለ እና የራሳችሁ ሙስሊሞች ምላሽ ሰጥተውበታል። እኛ ሳንረሳ ማለት ነው። ምክንያቱም አያዋጣም። እንዲህ ካልን ከዚህ ጋር ይጋጭብናል። ነቢያችንን ማያቅ ማለት ነው። ነቢያችን ይወርዳል ብሎ ፐርሰናል በአረብኛው እሱ እንደሚወርድ እሱ እንደሚጠይቅ ተናግሮ ይሄ አካልን የሚገልጽ ነው። ነገር ግን እኛ እንዲህ ብለን ካልን ከዚህ ጋር ይጋጭብናል። ነቢያችንን ትክክል ማይናገር ማለት ነው ምናምን ብለው ምላሽ ስለሰጡበት እኔ ከምሰጥ ምላሹ የራሳችሁን ሜይ ቢ በውስጥ እንትን በለኝና ሼር አድርግልሃለሁ። ይህ የምታየው የራሳችሁ ፈተዋ ምላሽ የሰጡበት ነው። በዚህ ላይ ትልልቅ እንትኖቹ ምላሽ የሰጡበት ነው። አንተ ይሄ ሊሆን ይችላል ይወርዳል የሚባለው የተባለውን እያንዳንዱን ምላሽ የሰጡበት ነው። እዛ አንድ ልጨምርልህ ሜይ ቢ ፈተዋ ነምበር ኢስላም ኪውኤ ደግሞ በቀላሉ ስለምታገኘው የሳውዲ ዌብሳይት ነው፣ ታዋቂ ዌብሳይት ነው። ያው 20 ሺህ ያለው ዌን ዳዝ አላህ ዲሴንድ ቱ ዘ ሎወስት ሄቨን ተብሎ ለተጠየቀው ምላሽ የሰጡበት ነው። ያው ሜይ ቢ የሚታይ ከሆነ ቁጥሩን ልንገርህ 20,081 ላይ 20,081 ላይ እያንዳንዷን አብራርተው ምላሽ ሰጥተውበታል። የራሳችሁ እንትን ነው ኢስላም ኪውኤ በልና እንዲህ በልና ጻፍ ይወደው ኢስላም ኪውኤ አይሚን ኢስላሚክ ኪውኤ ትልና ዶት ኢንፎ ኢስላም ኪውኤ ዶት ኢንፎ ብለህ ብትል ትልቅ ዌብሳይት ነው። በሳውዲ መንግስት የሚተዳደር ነው። ትልልቅ ፈተዋ የሚሰጠው እዚህ ላይ ነው። በዋናነት ፈተዋ የሚሰጠው እዚህ ላይ ነው። እና እንዴት ነው የሚወርደው ለሚለው ለተጠየቁት ጥያቄ እንዳለ ምላሽ ሰጥተውበታል። አንብበው የራስ ነው። ከዛ በኋላ እኛ እዚሁ ላይ እንደገና የምናነሳቸው ነገሮች ስላሉ ነው። እንዲህ ሊሆን ይችላል ላሉት ኖ አይሆንም እያሉ ራሳቸው እያቃኑ ምላሽ ሰጥተውበታል። ይሄንን ካል ነቢያችንን ማሰደብ ነው። እንዲህ ካልን ነቢያችን አያቅም በትክክል አልተናገረም ማለት ነው። እንደዚህ ካልን ነቢያችንን እንዲህ ማለት ነው እያሉ ራሳቸው አቃንተው ምላሽ ሰጥተውበታል። 20,081 ላይ ፈተዋ ነንበሩ ማለት ነው። ኢስላም ኪውኤ ኢንፎ ወይንም ደግሞ እንዲበልና ጻፍ ዌን ዳዝ አላህ ዲሴንድ ቱ ዘ ሎወስት ሄቨን ዌን ዳዝ አላህ አንተ ለምን ትነግረኛለህ? ዌን ዳዝ አላህ ዲሴንድ ቱ ዘ ሎወስት ሄቨን ጥያቄ ምልክት መጣልኝ። ዌብሳይቱ ኢስላም ኪውኤ መጣል አይደለ? በቃ ቼክ አድርገው አንብበው። ከዛ አንተ የምታነሳቸው ነገሮች በሙሉ አንተ ያልከው ያስሄደኛል አያስሄደኝም የራሳችሁ ትልልቅ ፈተዋ የሚሰጡ ምላሽ ሰጥተውበታል። ያስሄዳል አያስሄድም የሚለውን በተጨማሪ እንዳልኩ ዩቱብ ላይም ግባ እናየው። በቀላሉ ኡስታዝ አለላ ነው የሚባለው። ኡስታዝ አለላ ራሱ በቅርብ ጊዜ በዚህ ወር ባልሞላ ውስጥ አዎ አላህ ይወርዳል ወደ ቅርቢቱ ሰማይ ብሎ ቪዲዮ ሰርቷል ቲክቶክ ላይ። እሱንም ግባ እናየው። መውረዱን እኮ ይወርዳል፣ ግን እንዴት የሚለውን ስለ መመሰሉ አግባብ ይሆናል ብዬ ስለ አስፈላጊ ይሆናል ብዬ አላስብም። እንደ አንድ ሙስሊም ማለት ነው። ጀስት ይወርዳል እና በእኛው ምናልባት ሀዲሱ የተፈለገው እኛ በሌሊቱ 1/3 ተነስተን አላህን ምህረት እንድንጠይቀው ማህርታ እንዲሰጠን ለዚህ ነገር እኛን ለመገፋፋት ሊሆን ይችላል እንጂ መውረዱ ይወርዳል። ምክንያቱም ሐዲሱ የተናገረው ነገር ነው፣ ግን አልመስልም ነው። ያ እኔም ያለው መስሉት ከሆነ አካል ጋር መስሉት እያልኩ አይደለም፣ ግን ይወርዳል የሚለውን ከተስማማን በኋላ ከዛ በኋላ ደግሞ የምናነሳቸው ጥያቄዎች አሉ። ኢምራን ያውና አንብበውና ሜይ ቢ የሆነ ቀን ላይ እናውራበት በላይ በደንብ ተዘጋጅበትና ብዙ ጥያቄዎች የሚነሳ ስላለ ነው። አሁን አንተ የምትለው ምላሽ
ያስሄዳል አያስሄድም የሚለውን የራስ ኡስታዞች የሰጡትን የራስ ፈተዋ የሚሰጡ እንትን ያሉትን ራሳቸው አንስተው ምላሽ ሰጥተውታል። እንዲህ ከተባለ በዚህ ምክንያት ስህተት ይሆናል፣ እንዲህ ብለን ካልን በዚህ ምክንያት ስህተት ይሆናል ብለው ምላሽ ሰጥተውበታል። ቆንጆ ምላሽ ሰጥተውበታል። ለዛ ነው ሪከመንድ ያደረግኩ። እዚህ ከፍቶታል። ሜቢ ረጅም ስለሆነ ነው አሁን እንትን ባለው ራሳችሁ ራስ እንድታነበው ነው። ይሄ አሁን በደንብ አይቼ እንትን ብዬበት ሌላ ቀን በደንብ እንገናኛለን በሰፊ ኢንሻአላህ። ያ ከዛ ደግሞ ተጨማሪ ቪዲዮዎችንም የዩቲዩብ ላይ ያሉ ቪዲዮዎችን እንዴት ነው የሚወርደው፣ ምን ብለው ምን ላይ ሰጡ የሚለውን እያንዳንዱ ላያቸው። ከዛ ደግሞ ሀዲሳቶቹን ከፈለግ ቁጥሮቹን እነግርሃለሁ። ሀዲሳቶቹንም አንብባቸው። በጣም ብዙ ሀዲስ ነው ያሉት። ችግር የለም እሱ ማንበቡ ለኔ ስለሚበጅ ነው እንጂ ሌላ አይደለም። ማንበቡ ይነበባል። ግን እስቲ ከጥያቄዎች መካከል ላይ እሺ ይወርዳል በሚለው እኔም እስማማለሁ። ምክንያቱም ሀዲስም አንተም ትስማማለህ፣ ሁሉም ይስማማል። ግን እስቲ ለምሳሌ ይወርዳል ማለቱ ዲሴንደንሲው ሊያስነሳ ከሚችሉ ጥያቄዎች መካከል እስኪ ቢያንስ ጥቂቶችን ጥቀስልኝ። አሁን ከጥቂቶቹ ቀደም አሁን እንትና የተጠየቀው ነው። ቀደም ሼክ አልእስላም የተጠየቁት እሳቸውን የመለሱት ለመመለስ የሞከሩት አሁን እሱ የተበሳጩበት አለ። ኢትዮጵያ ላይ 3 ሰዓት ከሆነ ካናዳ ላይ ለምሳሌ 3 ሰዓት አይደለም። እሱን አሁን እኔም ልጠይቅ እችላለሁ። ምክንያቱም ኢትዮጵያ ሲሆን የኛውን አድሬስ ላድርግልህ። ለምሳሌ በሌላ ሀዲስ ማለት ነው ላይክ በነቢያችን ከተናገሩት ለሰሃቦቹ ማለት ነው። አክቹአሊ እንትኑን ምንድነው ኤቪደንሱን ላመጣልህ ባልችልም፣ ግን ለምሳሌ አሁን የየውመል ቂያማ ጊዜ የፍርዱ ቀን ዕለት አላህ ሁሉንም ባሮች የሚተሳሰበው አንድ ስል ለምሳሌ አሁን እኔ እንደ ሰው አንድ ሰው ጋር ወይ ላወራ ብችል እንጂ ከዛ በላይ ለሆነ ሰው አልችልም። ለምሳሌ አሁን ከአደም እስከ የውመል ቂያማ ድረስ ያለው ህዝብ እንዳለ በትሪሊየን የሚቆጠር ሊሆን ይችላል። ያንን የሚተሳሰበው ሁሉንም በአንድ ላይ ተራ በተራ ሳይሆን ላይ ሁሉንም በአንድ ላይ ነው። ይህ ምክንያቱም ጌታ ከኛ ይላቅ እኛ ማድረግ የማንችለውን ነገር ማድረግ የሚችል ነው። ልክ እንደ ሰው ልጅ ደካማ አይደለም። እኛ የሰው ልጆች ደካማ ነን። አክቹአሊ እንደ ሰው ልጅ ሀሳብ አሁን አንድ ሰው በተለያየ ሰዓት በተመሳሳይ የተለያየ ቦታ ሊገኝ ይችላል ብለን አናስብ። ምክንያቱም እኛ የሰው ልጅ ነንና አስተሳሰባችን ውስን ነን። ግን ጌታ ከዚህ ሁላ ነገር የጠራ ነው። ይህ የጌታ የላቀ መሆኑን የሚያሳየን ነው እንጂ እንዴት የሆነ ይሄ በሰው ልጅ አእምሮ ልናስበው ስለማንችል ነው ብዬ ነው እኔ በግሌ ልመልስልህ የምችለው ማለት ነው። ሼኹም ካልተሳሳት ከዚህ ጋር የተያዘ መልስ ነው። ላይክ እንደ ሰው እንትን ስላሉ ነው። እሺ ለምን እሱ ለምን ማየው መሰለህ የጠየኩህን አሁን እንደዚህ ቢሆን ነበረ የጠየኩ ጥያቄ አላህ አንድ ሆኖ እንዴት የዚህ ሁሉ ሰው ባንዴ ይሰማል ካናዳ ያለውን ኢትዮጵያ ያለውን ብዬ ብጠይቅህ አይ አላህ እኮ እንደ ሰው አይደለም። የቂያማ ቀን ራሱ ስንት ትሪሊየን ከ1400 ጀምሮ እንኳን ብንቆጥር ስንት ዘመናት ህዝብ የሞተውን በአንዴ ይሰማል ብለህ ልመልስልኝ ትችላለህ። እኔ የጠየኩ ግን ልበል ሰዓት ነው የጠየኩ። ኢትዮጵያ ላይ 3 ሰዓት ሲሆን 9 ሰዓት ሲሆን ካናዳ 9 ሰዓት አይደለም የሚሆነው። አላህ የሚመጣው ደግሞ በ9 ሰዓት ነው። ሸሪዎችን ስታይ ደግሞ ከ9 ሰዓት እስከ ስንት ሰዓት ይቆያል ሲባል እስከ 12 ሰዓት ይቆያል ይላል። ስለዚህ ከ3 ሰዓት እስከ 9 ሰዓት የሚቆይ ከሆነ እንደዛ እያለ ልብ በል ከ9 ሰዓት እስከ 9 እስከ 12 ሰዓት የሚቆይ ከሆነ ስለዚህ ኢትዮጵያ ላይ አነጋ፣ ከዛ ደግሞ ካናዳ ላይ ይጨልማል፣ 9 ሰዓት ይሆናል። ኢትዮጵያ ላይ ሲነጋ ካናዳ ይጨልማል እንበል። አሁንም ወደ ካናዳ ይሄዳል ማለት ነው። ካናዳ እንትን ሲል ደግሞ እንግሊዝ ላይ፣ እንግሊዝ እንትን ሲሆን ዱባይ፣ ዱባይ እንትን ሲሆን ሳውዲ እያለ እያለ ስለዚህ አላህ ምንድን ነው የሚሆነው እዛው ቅርቢቱ ሰማይ ላይ ብቻ ነው እንትን የሚለው ማለት ነው። ሜቢ ያውና ጥያቄው ሜቢ በደንብ ግልጽ ይሆንልሃል፣ ስታነበው ግልጽ ይሆንልሃል። እኔ ልጠይቅ የፈለግኩት ሞራውን ልጫን አልፈልግም። ሌሎች ከገቡ እዚሁ እነሱን ቻሌንጅ ሳደርግ ግን ትሰማኛለህ። ኦኬ የምትለው ሀሳብ ገብቶኛል። እንደዛ ከሆነ ላይክ የቅርቢቷ ሰማይ ላይ ነው ሁልጊዜ መሆኑ ነው በቃ አይነት ነገር ነው መሰለህ ጥያቄ ካልተሳሳትኩ። ያ ግልጽ ነው። ለምን መሰለህ? ምክንያቱም የዓለም ሰዓት አንድ አይደለም። ምድር ፍላት ብትሆን ኖሮ ምድር ጠፍጣፋ ብትሆን ኖሮ
ኢትዮጵያ ላይ 9 ሰዓት ሲሆን አሜሪካም 9፣ ካናዳም 9፣ ዩሮፕም 9፣ አረብ ሀገርም 9 ሰዓት ቢሆን ኖሮ አላህ አንዴ ብቻ መጥቶ ይመለሳል የሚለውን አንዴ ብቻ ነው ዲሰንድ ወይንም አንዴ ብቻ ነው የሚወርደው የሚለውን ጭብጥ ያስይዝ ነበረ። ነገር ግን የእንትን ልዩነት አለ፣ የሰዓት ልዩነት አለ። የሰዓት ልዩነት ካለ ደግሞ ግዴታ ኢትዮጵያ ብቻ መጥቶ ካናዳ ሊቀር አይችልም። የኢትዮጵያን ሰው ብቻ ሰምቶ የካናዳ ሊተው አይችልም። የሳውዲ አረቢያን ሰምቶ የዱባይን ሊተዋቸው አይችልም። ስለዚህ 9 ሰዓት ሲሆን ዱባይ ላይ፣ ካናዳ ላይ ደግሞ 9 ሰዓት አይሆንም። ገባ አግኝተኝ ከሆነ ስለዚህ እዛም ሰዓቱ ቫሪ ስለሚያደርግ እንትን ይላል ነው። ሰዓቱ ግን እኩል ቢሆን ኖሮ አላህ በሁሉ ቦታ ይገኛል። ስለዚህ አሜሪካም ካናዳም ዩሮፕም የትም ያሉትም በአንዴ ይሰማቸዋል የሚለውን አንተ ያልከው ቅድም ይሆን ነበረ። አሁን ግን ሰዓቱ እኩል አይደለም። አዎ አንተ አሁን እንደዛ ከሆነ ቅርቢቷ ሰማይ ላይ ኦልሞስት እዛ መገኘው እዛ ሆነ ያስብለዋል ነው እንደ ሀዲሱ መሰረት ከሆነ እንዳንተ አባባል ማለት ነው ካልተሳሳትኩ። ግን ይህ ደግሞ እንዳልሆነ ከምንም ከሀዲስም በላይ ከምንም በላይ ማስረጃ ሊሆነን የሚችለው ቁርአን ነው። ቁርአን ምን ይላል? አርራህማኑ ዐለል አርሺ እስተዋ ነው። ሶ በአርሽ ላይ ነው የሚገኘው ነው በአርሹ ላይ ነው የሚገኘው ነው አላህ የሚለው። ሶ ቁርአን አለ ለዚህ ስል ከምንም ከሀዲስም ከምንም በላይ የአላህ ቃል ነው፣ የራሱ ቃል አለን በአርሽ ላይ እንደሚገኝ ማለት ነው። እና ደግሞ አሁን እኛ ምናልባት እንዳልኩክ አስጨርሰኝ አንደኛ በአርሽ ላይ ብቻ ነው አላህ የሚገኘው አይልም አይደለም። አንደኛ በአርሽ ላይ ብቻ ሰላም ነው። እፎይ ሰላም ነው። አንድ አመት አንደኛ በአርሽ ላይ ብቻ ነው የሚገኘው የሚል የለም አይደለ? በአርሽ ላይ ብቻ ነው የሚገኘው እስካላለ ድረስ አርሽም ሊገኝ ይችላል። ምክንያቱም የተረፈውን ሰዓት ደግሞ በአርሽ ላይ ሊያሳልፍ ይችላል። የሚወርደው ወረደ ከተባለም ደግሞ ልብ በል ወረደ ከተባለ አስቀድሞ ከላይ ነበር ማለት ነው። ሱራ 7:54 ላይ ሁሉም ፈጥሮ በአርሽ ላይ እንደተደላደለ የሚናገረው ስላለ ማለት ነው። ስለዚህ ከአርሽ ላይ ሊወርድ የሚችለው አይደለ? ወረደ ካለ ኢንሴንስ ሜቢ ካልተሳሳትኩ ማለት ነው። ምክንያቱም ሰማያት ዱንያ የምትባለው ቅርቢቱ ነች። አርሽ ደግሞ የሚባለው ከሰባተኛው ሰማይ በላይ ነው። ስለዚህ ወረደ ወደ ቅርቢቱ ሰማይ ከተባለ ሰማያት ዱንያ እቺ ነች ወደ ምድር ያለችው ማለት ነው። እሱ ደግሞ ከዛ ምን አለ? አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ከዛ በኋላ አርሽ አለ። ከዛ በኋላ ነው አላህ። ስለዚህ ወደዚህኛዋ መጣ ከተባለ የግዴታ ሊወርድ የሚችለው ከአርሹ ነው የሚሆነው። ስለዚህ አስቀድሞ አርሽ ላይ ነበር፣ አርሽ ላይ ተደራድሮ ያ ነገር ግን እዚህ ወርዶ እንደገና ወጥቶ እንደገናም ሊወርድ ይችላል። ለምን? ሌላው ሀገር ላይ ደግሞ ሰዓት ቫሪ ስለሚያደርግ። ኢምራን ሊብቃህና ወደ አህመድ ልለፍ ትንሽ። ሰላም፣ እንዴት አመሻችሁ? አማን ነው? ሰላም ነው። እንዴት ነህ አህመድ? አለን። እሺ፣ አይ እፎይ፣ ምኑን አሁን ያልገባውን አንተ ምንድን ነው አንተ እንዴት ነው የምትረዳው? አላህ ከሌሊቱ 1/3 ወይም ከሌሊቱ 9 ሰዓት አካባቢ ወደ ቅርቢቱ ሰማይ ወርዶ